ህዝብ በተሰበሰበበት ቦታ ተነስና ቁም ስለው ባይቆምስ? የጸጋውን ቃል ሴሌብሬት አብረውን ከኛ ጋር የሚያደርጉ ጥቂት ሊሆኑ ይችላል። አማልክት በሰው አምሳል ወርደው የሆኑ ያረጁ ባልና ሚስቶች አይተዋቸው ያውቃሉ። ከዛ ሁሉ መከራ በኋላ ስቲል እግዚአብሔርን ስራ መስራት አላቆም። ተነስቶ በቃ አፍሮ ተሸማቆ አንገቱን ደፍቶ እግዚአብሔር እንደዚህ አዋረድከኝ በሰው ፊት ምናምን አይደለም ያለው። ለዘላለም ህይወት መዘጋጀት የሚባልም ነገር አለ። እኔ መች አልኳቸው፣ እኔ እንደዚህ ያደርጉልኝ አልኩኝ የሚሉ አገልጋዮችን ብዙ ጊዜ ይሰማሉ። ሁኔታዎች ቢቀያየሩም እነሱ የሚያደርጉት ነገር ግን አይቀያየርም። አስነስቶ ሊያስኬደው አይችልም። እስከዛሬም ሳይፈልግ ቀርቶ አይደለም የተቀመጠው። በሚገባ ስላስተማሩ ቃሉ ነው። ከዚህ በፊት ቆሞ አያውቅም እኮ። በጣም እኮ የሚገርም እምነት እኮ ነው። ዝም ብሎ ምን ለምደው ነገር እኮ አይደለም። በዛን ጊዜ መከራ ነው በእምነት እንዳይጸኑ የሚያደርገው። በዚህ ዘመን ደግሞ ሌላ ነው። እምነት ለካ የሆነ የማይታይ የማያስታውቅ ነገር አይደለም። ድንቅና ተአምራት በሆነበት ሁሉ ሰዎች ሁሉም ሰው ልቡ ይከፈታል ማለት አይደለም። ታላቅ ሐዘን መገለጫ ነው። አይገርምም? ስለዚህ በመከራ ካላለፍን ወደ እግዚአብሔር መንግስት አንገባም ማለት ነው። አንዱ ሪኳየርመንት ነው ወደ እግዚአብሔር መንግስት ለመግባት። ስለ ወንጌል መልእክቱን አይቀይርም እንጂ መልእክቱን የሚያስተላልፍበትን መንገድ ይቀይራል። ለሚሰሟቸው ብቻ አይደለም እግዚአብሔር ማረጋገጫውን እያደረገ ያለው። ያመኑት ለዘላለም ህይወት ያመኑት ጌታ ሊያጸናቸው የታመነ ነው። ቢፈወሱ ኖሮ ክብሩን ልትወስድ ስለነበረ ነው ባለመፈወሳቸው እፍረቱን ወሰድከው። መገፋትና መጠላት ሁሉ ጊዜ አለ። ሁሉን ያደረገው እግዚአብሔር ነው። እነሱ እንደው እቃ ናቸው። ሰው ተፈውሷል ካላመለክናችሁ የሚል ግርግር ተነስቷል። ከስንት ሰዓት በኋላ እንደሆነ አናውቅም። አሁን ደግሞ ጳውሎስ እየተወገረ ነው። ጸጋና ሰላም በያላችሁበት ይብዛላችሁ። የተወደዳችሁ የእግዚአብሔር ቃል ጥናት ቤተሰቦቻችን፣ ይህ ቃልህ የተሰኘው በየሳምንቱ የእግዚአብሔርን ቃል የምናጠናበት ፕሮግራማችን ነው። በዚህ ፕሮግራም የሐዋርያት ሥራ መጽሐፍን እያጠናን እንደሆነ ይታወቃል። አብረን እናጥና። ወደ ተመልካቾች ሐዋርያት ሥራ ምዕራፍ 13ን ነበረ ባለፈው ሳምንት ያጠና ነው። ከረቂቅ ምንዳ ከሄርሜላ ተሰማ ጋር ሆኜ ለእህታችሁ ትዕግስት እጅጉ ነኝ የእግዚአብሔርን ቃል አብረን የምናጠናው። ዛሬ ደግሞ 14ኛው ምዕራፍና የሐዋርያት ሥራ መጽሐፍ አጋማሽ ላይ ደርሰናል። ከሄርሜ ጋር የመጀመሪያውን ክፍል አንብበን ጸልየን እንጀምራለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም እናመሰግንሃለን። ክብር ሁሉ ለአንተ ይሁን። በቃልህ እያስተማርከን ስላለ፣ ቃልህን እየገለጥክልን ስላለ፣ ከሕግህ ተአምራትን እያየን ስላለ እናመሰግንሃለን። እግዚአብሔር አምላክ ሆይ እኛንም የሚሰሙንንም አንተ ራስህ እያስተማርክ በመንፈስህ እየመጣህ እያገዝከን እዚህ ስላደረስከን እግዚአብሔር ሆይ እናመሰግንሃለን። እድል ስለሆነልን ደግሞ በፊትህ ለመቀመጥ እግዚአብሔር አምላክ ሆይ ሁሉ ጊዜ ይሄንን እንደሚገባ ነገር ቆጥረን ዝም አንልም። ክብርን ላንተ እንሰጣለን፣ እንባርካለን። ማስተዋልን ስለሰጠህን እግዚአብሔር አምላክ ሆይ ክብር ሁሉ ለስምህ ይሁን። አሁንም ደግሞ በመናደርገው ሁሉ በመነጋገረው ሁሉ እግዚአብሔር አምላክ ሆይ አንተ እንድታስተምረን እግዚአብሔር ሆይ ቃልህን እንድትገልጥልን እንድታበራልን እግዚአብሔር ሆይ ከተዘጋጀነው እናውቀዋለን ከምንለው በላይ እግዚአብሔር ሆይ መንፈስህ በመካከላችን እንዲሆን የሚሰሙንንም እንዲረዳ እግዚአብሔር ሆይ ሁላችንንም ወደ አንድ ከፍታ እግዚአብሔር ሆይ አንተ ወዳየህልን ከፍ እንዲያደርገን በጌታ በኢየሱስ ክርስቶስ ስም ለቃልህ ራሳችንን አሳልፈን እንሰጣለን። በፊትህ በባዶነት እንቀመጣለን። እግዚአብሔር ሆይ የሚያውቀው የሚያስተምረው የሚያስታውሰው መንፈስህ በመካከላችን እግዚአብሔር አምላክ ሆይ እንዲሆን እንጸልያለን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ስም። ምዕራፍ 14ን ከቁጥር 1 እስከ 7 ድረስ ያለውን ከኔ ጋር እንመለከታለን። አንብበን እንጀምር። በኢቆንዮንም ጳውሎስና በርናባስ አብረው ወደ አይሁድ ምኩራብ ገቡ። በዚያም በሚገባ ስላስተማሩ ከአይሁድም ከግሪክም እጅግ ብዙ ሰዎች አመኑ። ያላመኑት አይሁድ ግን አሕዛብን አነሳስተው ወንድሞችን እንዲጠሉ አደረጓቸው። ጳውሎስና በርናባስም ስለ ጌታ በድፍረት እየተናገሩ ብዙ ጊዜ እዚያው ቆዩ። ጌታም የሚናገሩትን የጸጋውን ቃል በታምራዊ ምልክትና በድንቅ ሥራ እየደገፈ ያረጋግጥላቸው ነበር። የከተማውም ሕዝብ ተከፋፈለ። ገሚሱ ከአይሁድ ጋር፣ ገሚሱም ከሐዋርያት ጋር ሆነ። በዚህ ጊዜ አሕዛብና አይሁድ ከመሪዎቻቸው ጋር ተባብረው ሊያንገላቷቸውና በድንጋይ ሊያስወግሯቸው ሞከሩ። እነርሱ ግን ይህን እንዳወቁ ልስጥራንና ደርቤን ወደ ተባሉት ወደ ሊቃኦንያ ከተሞችና በዙሪያቸው ወዳለው አገር ሸሹ። በዚያም ወንጌልን መስበክ ቀጠሉ ይላል። አጠር ያለች ክፍል ነች፣ ግን ብዙ እስከ ዛሬ የተነጋገርነውን በሐዋርያት ሥራ
እንደ ፕሪንሲፕል የምናውቀውንና ያወጣናቸውን ክፍሎች ያወጣናቸውን እውነቶች በደንብ የሚያረጋግጥልን ክፍል ነው ይሄ ክፍል። እንግዲህ ሐዋርያት በሄዱበት ሁሉ በመጀመሪያ ሲሄዱ በምኩራብ ገብተው ቃሉን እንደሚናገሩ ይናገራል። በመጀመሪያ እንደተነጋገርነው ባለፈው ስንነጋገር ሐዋርያት ዋና መሪዎች የሆኑ የቤተ ክርስቲያን ሐዋርያትና አገልጋዮች በጸሎትና በቃሉ አገልግሎት እንደሚተጉ ይህንን ለራሳቸው እንዳስተማሩ በኢየሩሳሌም ያሉትን መሪዎች ተከትለው እነዚህም የቤተ ክርስቲያን መሪዎች ጳውሎስና ባርናባስ የተላኩት ሚሽነሪዎች የነሱን ፈለግ ተከትለው ቃሉን በማስተማርና በጸሎት የተጉ ሰዎች እንደሆኑ እዚህም ክፍል ላይ በደንብ እንመለከታለን። ምክንያቱም በሚገቡበት ሁሉ ቃሉን የሚያገለግሉ ሰዎች ነበሩ። በመጀመሪያ እንግዲህ ወደ አይሁድ ምኩራብ ገብተው ያስተምራሉ፣ የትኛውም ከተማ ሲገቡ ማለት ነውና ከዚህ በፊት ባለፈው ሳምንት ያየነው ክፍል ላይ ምዕራፍ 13 ቁጥር 46 ላይ ጳውሎስና በርናባስም በድፍረት እንዲህ አሏቸው፣ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት፣ እናንተ ግን ናቃችሁት፣ በዚህም የዘላለም ሕይወት እንደማይገባችሁ በራሳችሁ ላይ ስለፈረዳችሁ እኛም ወደ አሕዛብ ዞር ለማለት እንገደዳለን ብለው ለአይሁድ ይሄንን እንደተናገሩ ባለፈው ክፍል ላይ ተመልክተናልና መጀመሪያ ይሄ ቃል የድነት ቃል የወንጌል ቃል ለአይሁድ እንደሚገባ ለዛም ደግሞ በሚገቡበት ሁሉ በምኩራቦች እየገቡ ወንጌልን እንደሚሰብኩ ተነጋግረናልና እዚህ ጋር እንደዛ ካሏቸው በኋላም ጳውሎስና ባርናባስ ወደ ኢቆኒዮን ከሄዱም በኋላ ወዲያው የገቡት ምኩራብ ነበርና የእግዚአብሔርን ቃል በዛ ማስተማር እንደቀጠሉ እዚህ ክፍል ላይ እንመለከታለን። የእግዚአብሔርን ቃል በሚገባ ስላስተማሩ ከአይሁድም ከግሪክ ሰዎችም እጅግ ብዙ ሰዎች አመኑ ይለናል ይሄ ክፍልና በሚገባ ስላስተማሩ ቃሉ ነው የሚድኑትን ሰዎች የጨመረው። በሚገባ ነው የተናገሩት። ይሄንን ቃል እንግሊዘኛው ምን ይላል? They spoke in such a manner that a large number of people believed, both of Jews and Greeks ይላል። In such a manner that people believed በጣም ግልጥ አድርገው በደንብ አድርገው ቃሉን ወንጌልን በደንብ እንዳስረዷቸውና እንዳስተማራቸው እዚህ ክፍል ላይ ይናገራልና ይሄ ቃሉን የመግለጥ ጸጋ የጸጋውን ቃል በደንብ የመግለጥ ጸጋ ላያቸው ላይ እንዳለ ከዚህ ክፍል መናገር እንችላለንና እግዚአብሔር ቃሉን በድንቅና በተአምራት ያጸናላቸው ነበር እንጂ የዳኑት ሰዎች የተመረኮዙት የተደረገው ድንቅና ተአምራት ላይ ሳይሆን በደንብ በሚገባ በግልጥ በተነገረው የእግዚአብሔር ቃል ላይ በተመሰረተ ሰዎቹ እንደዳኑ እዚህ ክፍል ላይ ይናገራልና የእግዚአብሔር ቃል በሚገባ ሲነገር ሰዎችን ወደ መዳን ያመጣል። ሌላ ነገር ላይ መመርኮዝ ሳይሆን ያለብን በዚህም ዘመን እግዚአብሔር የገለጠውን በዚህ ውስጥ የእግዚአብሔር መገለጥ አለ። በዚህ ውስጥ መጽሐፍ ስለኔ ይናገራል እንዳለ ኢየሱስ ከብሉይ ኪዳን እስከ መጨረሻው አዲስ ኪዳን ድረስ ከዘፍጥረት እስከ ራእይ ድረስ ኢየሱስ በግልጥ እዚህ ቃል ላይ አለና ይሄ ቃል በግልጥ በተነገረበት ሁኔታ ሰዎች ወደ መዳን ይመጣሉ የሚለውን ከዚህ ክፍል ማየት እንችላለን። ሌላው መገፋትና መጠላት ሁል ጊዜ አለ። ቃሉ በድፍረት ሲነገር ቃሉ በትክክል ሲነገር መገፋትን ወይም ፐርሲኪዩሽንን ሐዋርያት በቃ እንደ ሰከንደሪ ነገር አብሮ እንደሚመጣ ነገር ኤክስፔክት እያደረጉት የሚጓዙ ነው የሚመስሉት። ከስራቸው ሲያደናቅፋቸው አንመለከታቸውም እና እዚህ ጋር እንዲጠሉ ወንድሞችን እንዲጠሉ አደረጓቸው ብሎ ወዲያው አቆሙ ወይም ደግሞ ጋፕ ሰጡ ወይም ደግሞ ወደ ሌላ ቦታ ሸሹ አይደለም የሚለው። በድፍረት እየተናገሩ ብዙ ጊዜ እዛው ቆዩ ይላል ጳውሎስና ባርናባስን ማለት ነውና ተቃዋሚዎችና የሚጠሉ ባሉበት እዚያው የጌታን ቃል እየተናገሩ በድፍረት እየተናገሩ እዛው ተቀመጡ። ማን ወደደን ማን ጠላን፣ ማን ቃላችንን ተቀበለ ማን ቃላችንን አልተቀበለም የሚለው ነገር ሳይሆን የሚይዛቸው ደቀ መዛሙርትና ሐዋርያት አማኞች ቃሉን ሲሰብኩ የእግዚአብሔርን ፈቃድ እየፈጸሙ እንደሆነ ነው የሚገባቸውና የእግዚአብሔርን ፈቃድ ከመፈጸም ከማድረግ ደግሞ ወደኋላ የሚያስደርጋቸው ምንም ነገር እንደሌለ ከነርሱ ይሄንን እንማራለን። የእግዚአብሔርን ፈቃድ በማድረግ ውስጥ የተላኩበትን ተልእኮ በመፈጸም ውስጥ እግዚአብሔርን ማስደሰት ላይ ብቻ እንደሆኑ ሰዎችን ማስደሰት ሰዎች ይቀበሉኛል አይቀበሉኝም የሚል ነገር ላይ ሳይሆኑ የእግዚአብሔርን ፈቃድ መፈጸም ላይ ትኩረታቸው እንደሆነ በዚህ እንመለከታለን።
ንግግራቸው ደግሞ በእግዚአብሔር ላይ ባላቸው እምነት እንደሆነ ይሄ ድፍረት የሰጣቸው በእግዚአብሔር ላይ ባላቸው እምነት እንደሆነ እንመለከታለን። they spoke boldly with reliance upon the Lord ይላል። እግዚአብሔር ላይ በመመርኮዛቸው ነው በድፍረት የተናገሩት። በዚህ ድፍረታቸው ሲናገሩ እግዚአብሔርም ደግሞ እንዳልተዋቸው ክፍሉ ይናገራል። እየተናገሩ ቆዩ። ጌታም የሚናገሩትን የጸጋውን ቃል በታምራዊ ምልክትና በድንቅ እየደገፈ ያረጋግጥላቸው ነበረ። እግዚአብሔር ከነሱ ጋር እንደነበረ ማለት ይሄ እዚህ ጋር ቃሉ ሲናገር ለሚሰሟቸው ብቻ አይደለም እግዚአብሔር ማረጋገጫውን እያደረገ ያለው ለተናጋሪዎቹም ለሐዋርያቱም ለደቀ መዛሙርቱም እግዚአብሔር ከነሱ ጋር እንደሆነ ሊያረጋግጥላቸው ስለፈለገ ነው ይሄንን ድንቅና ተአምራት እያደረገ ቃሉን የሚያጸናላቸው ማለት ነውና አንዳንዴ ድንቅና ተአምራት ሲሆን እግዚአብሔር ከባሪያዎቹ ጋር አብሮ እንደሆነ ያ ድፍረት ውስጣቸው እንዲመጣ ሊያደርግ ይሄ በርህራሄ የእግዚአብሔርን ርህራሄ በእነዚህ በተደረጉ ድንቅና ተአምራቶች ለባሪያዎቹ እግዚአብሔር ያለውን ርህራሄ እንመለከትበታለንና አብሬያችሁ ነኝ ከጎናችሁ ነኝ የሚለውን የእግዚአብሔርን አብሮነት በዚህ ውስጥ እንዳዩ እንመለከታለን። በእጆቻቸው ድንቅና ተአምራት እንዲሆን የፈቀደው የጸጋውን ቃል እውነተኝነት ሊመሰክር ነው። እግዚአብሔር ራሱ ይመሰክራል፣ ራይት ይሰጣል። በዚህ ራይት እየሰጠ ነው፣ ይሄ ትክክል ነው እያለ እያረጋገጠላቸው እንደሆነ እንመለከታለን። የሰው ልብ ለወንጌል እንዲጨልም ሰይጣን ከመትጋቱ የተነሳ ኢቭን ድንቅና ተአምራት ቢሆን እንኳን ሰዎች ከወንጌል ተቃራኒ የመሆን ቴንደንሲ እንዳላቸው ከዚህ ክፍል እንማራለን። የጸጋውን ቃል በታምራዊ ምልክትና በድንቅ እየደገፈ ያረጋግጥላቸው ነበረ ካለ በኋላ የከተማው ሕዝብ ተከፋፈለ ይላል። ግማሹ ከሐዋርያት ጋር ሆነ፣ ግማሹ ደግሞ ሊያሳድዳቸው ከሚፈልጉት ከመሪዎቻቸው ጋር አብረው ተባበሩ፣ በድንጋይ ሊወግሯቸው ፈለጉ ይላል። ድንቅና ተአምራት በሆነበት ሁሉ ሰዎች ሁሉም ሰው ልቡ ይከፈታል ማለት አይደለም። ወደዛ የሚሳቡ አሉ፣ ለወንጌል የሚሳቡ አሉ፣ ለወንጌል ልባቸው እንዲከፈት ይሆናሉ። ድንቅና ተአምራት የሆነ ራሱ ልቦናቸውን የሚዘጉና ሰይጣን የሚያጨልምባቸው ሰዎች እንዳሉ ይሄንንም ሁለቱንም ሳይድ መረዳት እንዳለብን ይሄ ክፍል ያስተምረናል። ዮሐንስ 12 ከ39 እስከ 40 ላይ እንደዚህ ይላል። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው ይላል። ሊያምኑ የሚገባቸው ሊያምኑ የሚችሉበት ድንቅና ተአምራት በመካከላቸው እየሆነ ሰይጣን ግን የሰዎችን ልቦና ሊያደነደን እንደሚችል ይሄንንም ደግሞ ኤክስፔክት ማድረግ እንዳለብን በወንጌል አገልግሎት ይሄንንም ኤክስፔክት ማድረግ እንዳለብን ይሄ ክፍል ያስተምረናል። ይሄ ግን ሰዎች በቃ ምንም ቢያዩ አይድኑም ማለት ነው፣ በቃ የዚህ ዓለም ገዢ ልቦናቸውን አጨልሟል ማለት ነው ብለን ሊድኑ ያሉትን እዚህ ቁጥር 13 ላይ ያለውን ክፍል ተመልክተናል ባለፈው ሳምንት። ምዕራፍ 13 ቁጥር 48 ላይ አሕዛብ ይህን በሰሙ ጊዜ ደስ አላቸው፣ ለእግዚአብሔርም ቃል ክብርን ሰጡ ካለ በኋላ ለዘላለም ሕይወትም የተዘጋጁ ሁሉ አመኑ ይላል። ለዘላለም ሕይወት መዘጋጀት የሚባልም ነገር አለ። የዘላለም ሕይወት አቬለብል ስለሆነ የእግዚአብሔር ጸጋ አቬለብል ስለሆነ ሁሉም ሰው ያነሳዋል፣ ሁሉም ሰው ይይዘዋል ማለት አይደለምና የእግዚአብሔርን ቃል በመናገራችን ላይ መመርኮዝ አለብን። ድንቅና ተአምራት ስለሆነ ደግሞ ሰዎች ይድናሉ ብለን እርግጠኞች መሆን የለብንም። ሰዎችም ደግሞ የሚድኑ ሰዎች የሚመረኮዙት የተደረገ ድንቅና ተአምራት ላይ መሆን እንደሌለበት ከዚህ ክፍል እንመለከታለን። ሁለተኛ ተሰሎንቄ 2:10 ላይ እንዲሁም ይድኑ ዘንድ እውነትን ባለመውደድ የሚጠፉትን ሰዎች የሚያታልል የተለያየ ክፋት ስራ ይመጣል። በዚህም ምክንያት እግዚአብሔር በሐሰት እንዲያምኑ የስህተትን አሰራር ይልክባቸዋል። ይህም የሚሆነው እውነትን ያላመኑት ነገር ግን በክፋት ደስ ይላቸው የነበሩ ሁሉ እንዲፈረድባቸው ነው ይላል እና የሰው ልብ ምን ያህል ክፉ ሊሆን እንደሚችል ፊት ለፊቱ የተቀመጠለትን በእምነት ወደ እግዚአብሔር መቅረብ የሚባልን የድህነትን እውነት መቀበል ሲችል መግፋት እና ወደ ክፋት ማዘንበል የሚችል ያህል ቴንደንሲ ያለው እንደሆነ የሰው ልብ ይሄ ክፍል በደንብ አድርጎ ያስረዳናል። ብዙዎች ቃሉን ይሰማሉ፣ የሚድኑ ግን ጥቂቶች ሊሆኑ ይችላሉ። ያ ደግሞ ከአገልግሎታችን ወደኋላ እንድንል
ማድረግ የለበትም። በብዙ ዋጋ አይደል በዚህ ዘመንም በብዙ ዋጋ እኮ እናገለግላለን። ግን የሚድኑ ወይም ደግሞ የጸጋውን ቃል ሴሌብሬት አብረውን ከኛ ጋር የሚያደርጉ ጥቂት ሊሆኑ ይችላሉ። ይሄ በሐዋርያትም ጊዜ የነበረ እንዲያውም በብዙ በሐዋርያት ዘመን የነበረ ብዙ ሴሌብሬት የሚያደርጓቸው ሰዎች አልነበሩ፣ ግን ጥቂቶች ነበሩ። ለድህነት የተዘጋጁ ጥቂቶች ነበሩ ማለት ነውና ስለነሱ ሲል ግን እግዚአብሔር በሰማይ አንድ ነፍስ ሲድን አይደል በሰማይ ታላቅ ደስታ ይሆናል የሚለውና ልባችን እዛ ላይ መሆን እንዳለበት ከሰዎች መብዛትና ማነስ በሰዎች ሴሌብሬት መደረግ ላይ ልባችን እዛ ላይ መንጠልጠል እንደሌለበት ከዚህ ክፍል በደንብ እንማራለን። ኖህን ስንመለከተው ለብዙ ቀናት እንግዲህ እየተናገረ የኖረ ነው ኖህና በመጨረሻ ግን ያዘጋጀው መርከብ ውስጥ የገባው እሱና ቤተሰቦቹ ብቻ ናቸው። ሳይሰብክ ሳይናገር ቀርቶ አይደለም። ኢየሱስም 3 ዓመት አገልግሏል። በኃይል አገልግሏል፣ በድንቅና በተአምራት አገልግሏል። በመጨረሻ ግን አሳልፈው ሰጥተውታል፣ በመጨረሻ ሰቅለውታል፣ በእግዚአብሔር ፈቃድ ቢሆንም ማለት ነው። ቁጥር 6 ላይ እነርሱም ይሄን እንዳወቁ ሸሹ ይላል። ወደ ሌላ ሀገር ሄደው ለመደበቅና ለትንሽ ጊዜ ራሳቸውን ለማሳረፍ ሳይሆን የሚሸሹት ባለፈው ስንነጋገር ነበረ። ህይወታቸውን ስፔር አድርገው ለዚሁ አገልግሎት ራሳቸውን ለማትረፍ ነው የሚሸሹት። ይሄ አገልግሎት እንዲቀጥል ማለት ነው። ሸሹ ካለ በኋላ ወደ ሸሹበት ከተሞች ከሄዱ በኋላ በዚያም ወንጌልን መስበክ ቀጠሉ ነው የሚለው። ወንጌል ቀጥሏል። ራሳቸውን ህይወታቸውን ስፔር የሚያደርጉት ሴቭ የሚያደርጉት ወንጌልና አገልግሎታቸው እንዲቀጥል እንጂ ወንጌልን ቁጭ ለማድረግ አገልግሎታቸውን ቁጭ ለማድረግ እንዳልሆነ ከዚህ ክፍል ላይ እንማራለን። በአጠቃላይ እንደው ከዚህ ክፍል የምናየው ከነዚህ 7 ቁጥሮች የእግዚአብሔር ቃል በሚገባ በተነገረበት የሰዎች መዳን አለ የሚለውን እንመለከታለን። ሌላው ሁለተኛው ደግሞ በድፍረት የመናገራቸው ሚስጥር በእግዚአብሔር ላይ ያላቸው መታመን እንደሆነ እንመለከታለን። ድንቅና ተአምራት የጸጋው ቃል እውነተኝነት የእግዚአብሔር ምስክርነት ነው። ደግሞም እግዚአብሔር በርህራሄ የወንጌሉን አገልጋዮች ባሪያዎቹን አብሮነቱን ማሳያ እንደሆነ ደግሞ በዚህ ክፍል እንመለከትበታለን። ሌላው የተነገረው ሁሉ አያምንም። መደገፍ ያለብን በቃሉ ላይ ነው እንጂ በመናገኘው ጭብጨባና በመናገኘው ምላሽ ላይ መሆን እንደሌለበት ከዚህ ክፍል እንመለከታለን። የሚያስቀጥለን መጠላትም መወደድም ሳይሆን የእግዚአብሔር ፈቃድ መፈጸሙን ማየት ነው። በህይወታችን የእግዚአብሔር ፈቃድ እየተፈጸመ እንደሆነ ካወቅን ወደፊት መቀጠል አለብን የሚለውን ከዚህ ክፍል እንመለከታለን። ሌላው የመጨረሻው ህይወታችንን የምናድነው ለሚቀጥል የእግዚአብሔር ስራ ነው እንጂ ለራሳችን መመቻቸት አይደለም። ህይወታችን የሚድነው እግዚአብሔር ስራውን በእኛ እንዲቀጥል ነው የሚለውን ከዚህ ክፍል እንመለከታለንና ከቁጥር 1 እስከ 7 ባለው ያየሁት ይሄንን ነው። የታይዋርክሽ ሄርሚዬ፣ እኔም ከዚሁ ተከትሎ ያለ ታሪክ ነው የማየው። እንግዲህ ጳውሎስና በርናባስ በኢቆኒዮን የገጠማቸው ተግዳሮት እግዚአብሔር ደግሞ የከፈተላቸው የአገልግሎት በር አለ። ከዛ ሊወግሯቸው ሲሞክሩ ወደ ልስጥራን ሸሽተው እንደሄዱ እናያቸዋለን እና ልስጥራን የሄዱትም እንዳልሽው ለስራ ነው። ከዛ በኋላ ጳውሎስና በርናባስ ደግሞ በልስጥራና በደርቤ ያላቸውን አገልግሎትና ቆይታ ነው ከኔ ጋር የምንመለከተው። ከቁጥር 8 ጀምሮ እስከ 20 ድረስ ያለውን እናንብበው። በልስጥራንም እግሩ አንካሳ የሆነና ከተወለደ ጀምሮ ፈጽሞ በእግሩ ሄዶ የማያውቅ ሽባ ሰው ተቀምጦ ነበረ። ይህም ሰው ጳውሎስ ሲናገር ያደምጥ ነበረ። ጳውሎስ ወደ እርሱ ትኩር ብሎ ተመለከተና ለመዳን እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። በዚህ ጊዜ ዘሎ ተነሳና መራመድ ጀመረ። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ በሊቃኦንያ ቋንቋ አማልክት በሰው ተመስለው ወደኛ ወርደዋል ብለው ጮሁ። በርናባስን ድያ አሉት። ጳውሎስንም ዋና ተናጋሪ ስለነበረ ሄርሜን አሉት። ከከተማ ወጣ ብሎ የነበረው የዲያ ቤተ መቅደስ ካህንም ኮርማዎችንና የአበባ ጉንጉንን ወደ ከተማው መግቢያ አምጥቶ ከህዝቡ ጋር ሆኖ ሊሰዋላቸው ፈለገ። ሐዋርያቱ በርናባስና ጳውሎስ ይህንን በሰሙ ጊዜ ልብሳቸውን ቀደው ወደ ህዝቡ መካከል ሮጡ። ድምፃቸውንም ከፍ አድርገው እንዲህ አሉ፣ እናንተ ሰዎች ለምን ይህን ታደርጋላችሁ? እኛም እኮ እንደናንተው ሰዎች ነን።
እናንተም ደግሞ ከዚህ ከንቱ ነገር ርቃችሁ ሰማይና ምድርን ባህርንም በውስጣቸው የሚኖሩትን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር እንድትመለሱ ወንጌልን እንሰብክላችኋለን። እርሱ ባለፉት ትውልዶች ሕዝቦች ሁሉ በገዛ መንገዳቸው እንዲሄዱ ተዋቸው። ይሁን እንጂ ዝናብን ከሰማይ እንዲሁም ፍሬያማ ወቅቶችን በመስጠቱ ደግሞም ልባችሁም በመብልና በደስታ በማርካቱ መልካምን በማድረግ ራሱን ያለ ምስክር አልተወም። ይህን ሁሉ ተናግረው እንኳ ሕዝቡን እንዳይሰዋላቸው ያስተውት በብዙ ችግር ነበረ። አይሁድ ግን በአንጾኪያና በኢቆንዮን መጥተው ሕዝቡን አግባቡ። ጳውሎስንም በድንጋይ ከወገሩት በኋላ የሞተ መስሏቸው ጎትተው ከከተማው ወደ ውጭ አወጡት። ሆኖም ደቀ መዛሙርት ከበውት እንዳሉ ተነሳ፣ ወደ ከተማም ገባ። በማግስቱም ከበርናባስ ጋር ወደ ደርቤን ሄዱ ይላል። እንግዲህ ከቁጥር 8 እስከ 20 ድረስ እነዚህን ክፍሎች ስንመለከት ከ8 እስከ 10 ድረስ ሽባውን ሲፈወስ እናያለን። ከዛ ከቁጥር 11 እስከ 13 ደግሞ ጳውሎስና በርናባስን ሕዝቡ ሊያመልካቸው ሲፈልግ እናያለን። ከ14 እስከ 18 ጳውሎስና በርናባስ ክብሩን አንቀበልም ብለው ሲመልሱ አይተናል። ከ19 እስከ 20 ደግሞ ጳውሎስ በድንጋይ የተወገረበትን ክፍል እናገኛለን ማለት ነው። ከ8 እስከ 10 ያለው እንደዚህ ይላል። በልስጥራን እግሩ አንካሳ የሆነና ከተወለደ ጀምሮ ፈጽሞ በእግሩ ሄዶ የማያውቅ ሽባ ሰው ይላል። ይሄ ሰው እንግዲህ ከእናቱ ማህፀን ጀምሮ ሽባ ነው። ኤክስፒሪየንስ አድርጎ አያውቅም። በእግሩ መንቀሳቀስ ራሱ ኤክስፒሪየንስ አድርጎ የሚያውቅ ሰው አይደለም። ግን ጳውሎስ ሲናገር ያደምጥ ነበር። ጳውሎስ ወደሱ ትኩር በተመለከተና ለመዳን እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግር ቁም አለው። በዚያን ጊዜ ዘሎ ተነሳና መራመድ ጀመረ ይላል። ሽባው ሰው ጳውሎስ ሲናገር ያዳምጥ ነበረ። ለመፈወስ እምነት ያገኘውም ከሰማው ቃል ነው። የእግዚአብሔር ቃል ራሱ ሐዋርያው ጳውሎስ በሮሜ ምዕራፍ 10 ላይ እንደሚነግረን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላል ሮሜ 10:17 ላይ። ይሄ ሰው ለመፈወስ የሚሆነውን እምነት ያገኘው ከሐዋርያው ጳውሎስ እየተነገረ የነበረውን የእግዚአብሔርን ቃል በትኩረት ይሰማ ስለነበረ ነው። እምነት የሚወለደው ከእግዚአብሔር ቃል ውስጥ ነው። የእምነት ትክክለኛ አባቱ የእግዚአብሔር ቃል ነው። እምነት ተወለደለት። ለምን የሚሆን? ለፈውስ የሚሆን ለደህንነት የሚሆን እምነት ተወለደለት ማለት ነው። ለመዳን እምነት እንዳለው ባየ ጊዜ ይላል ጳውሎስ አየውና ለመዳን እምነት እንዳለው አየ ይላል። አይገርምም? እምነት ለካ የሆነ የማይታይ የማያስታውቅ ነገር አይደለም፣ ያስታውቃል። ያመነ ሰው ያስታውቃል። አወቀ፣ አይቶት አውቆ ነው እንጂ በራሱ ተነሳሽነት አይደለም። ጳውሎስ ተነስ ቀጥ ብለህ ቁም ያለው ለመዳን እምነት እንዳለው አየው። ከዛ በታላቅ ድምፅ ቀጥ ብለህ በእግሩ ቁም አለው። በዚያን ጊዜ ዘሎ ተነሳና መራመድ ጀመረ ይላል። እንግዲህ እዚህ ቦታ ላይ ፒውርሊ ፈዋሹ ጌታ ነው፣ ምንም ጥርጥር የለውም። ሽባን የሚያዘልል ጌታ ካልሆነ በስተቀር የጳውሎስ ንግግር፣ የጳውሎስ ጥበብ፣ የሰውየው ፍላጎት፣ ለመፈወስ ያለ ፍላጎት አስነስቶ ሊያስኬደው አይችልም። እስከዛሬም ሳይፈልግ ቀርቶ አይደለም የተቀመጠው። ፈዋሹ ጌታ ነው። ግን ጳውሎስ ቀጥ ብለህ ቁም በማለት ሰውየውን እንዳዘዘው ዘሎ መነሳት ደግሞ ድርሻው የሰውየው። ስለዚህ ሁለቱም የየራሳቸውን ድርሻ ተወጥተዋል ማለት ነው። ጳውሎስ ተነስ አለው፣ እምነቱን አየ፣ ኮማንድ አደረገው፣ ተነስ ቀጥ ብለህ ቁም አለው። ሰውየው ደግሞ ከዚህ በፊት ቆሞ አያውቅም እኮ። በጣም እኮ የሚገርም እምነት እኮ ነው። ዝም ብሎ ምን ለምደው ነገር እኮ አይደለም። እንደው ስናነበው አንዳንድ ጊዜ እግዚአብሔር ቃል ኖርማል ነገር የተለመደ ነገር እንደሚያነብ ሰው ነው የምናነበው። ቆሞ ማያውቅ ሰው ከዚህ በፊት የሆነ ሰውዬ መጥቶ ተነስ ቀጥ ብለህ ቁም ሲለው ብድግ ብሎ መሞከሩ ማሰቡ ራሱ ማለት መቆም እንደቻለ እንደተፈወሰ ያወቀው እኮ ስለሞከረ ነው። የእምነት እርምጃ ምን አይነት የአስደናቂ የእምነት እርምጃ እንደወሰደ እኮ ነው ይሄ ሰው ምናየው። ብድግ ብሎ ቀጥ ብሎ ቆመ ይላልና የራሱን ኃላፊነት ተወጥቷል። ለዚህ ቦታ ላይ ሁለቱም ሰዎች ሊፈሩም ሊጠራጠሩም የሚችሉበት በቂ ምክንያት አላቸው። ከተወለደ ጀምሮ ሽባ የነበረን ሰው ሕዝብ በተሰበሰበበት ቦታ ተነስና ቁም ስለው ባይቆምስ? የሚያስፈራ ነገር እኮ ነው። የሆነ ፍርሃቱን አልፎ ነው እኮ ሐዋርያው ጳውሎስም በእግዚአብሔር ቃልና በእግዚአብሔር ጸጋ ታምነው ተነስና ቀጥ ብለህ ቁም ያለው ፍርሃቱን አልፎ ነው። ማገልገልም ፍርሃትን ማለፍና እግዚአብሔርን ማመን ክብርን መጣል ይጠይቃል። አንዳንድ ጊዜ እግዚአብሔር እየተናገረን እግዚአብሔር እያለን ራሱ እኮ የማንለው ለክብራችን በጣም ስለምንሳሳ ነው። ባይሆንስ፣ ባይቆምስ፣ ባይፈወስስ ሰውየው የሚለው ነገር በጣም ስለሚያሳሳን ከዛ በኋላ ያለውን ውርደት እያሰብን ነው እግዚአብሔር ያለንን ነገር ከማድረግ የምንገደበው። ጳውሎስ ግን በድፍረት ቀጥ ብለህ ቁም አለው። ሰውየውም ደግሞ ቅድም እንዳልኩት ከዚህ በፊት የማያውቀውን የሆነ ጊዜ ተራምዶ የሚያቅሰውና በኋላ ላይ መሀል ላይ ሽባ የሆነ ሰው ቢሆን እንኳን አንድ ነገር ነው። ከእናቱ ማህፀን ጀምሮ ተራምዶ የማያቅሰው ተነሳና ቁም ሲባል መሞከሩ በቃ ኢኒሺዬሽኑን መውሰዱ በራሱ ትልቅ የእምነት እርምጃ እንደሆነ እናያለን። ከዛ ከቁጥር 11 እስከ 13 ድረስ ህዝቡ ሊያመልኳቸው ፈለጉ።
ምን ብለው? አማልክት በሰው አምሳል ወርደውልናል ብለው። ይህንን ነገር ያሉት በነገራችን ላይ በአካባቢው የሆነ አፈታሪክ አለ። ከዚህ ቀደም አማልክት በሰው አምሳል ወርደው የሆኑ ያረጁ ባልና ሚስቶች አይተዋቸው ያውቃሉ፣ ግን ሌሎች ሰዎች ሳያዋቸው ተመልሰው ተነጥቀዋል የሚባል አፈታሪክ አለ እና አሁን ይህንን እድል ሚስ ማድረግ አልፈለጉም። አማልክት በሰው መካከል በሰው ተመስለው ያን ጊዜ ያመለጠንን አሁን አግኝተነዋል፣ ወርደዋል፣ ስለዚህ መሰዋት አለብን ብለው ወስነዋልና በጣም ፈጠን ብለው መስዋዕታቸውን ይዘው መጥተው ሊሰውላቸው ይሞክራሉ እና በርናባስን ዲያ አሉት፣ ጳውሎስንም ዋና ተናጋሪ ስለነበረ ሄርሜን አሉት ይላል። እንግዲህ ዲያ ማለት የከተማይቱ ጠባቂ አምላክ እንደሆነ ይታመን የነበረና እዛው አካባቢ ላይ ጳውሎስ ሲያገለግል የነበረበት አካባቢ ላይ የራሱ ቤተ መቅደስ የነበረው እና ካህናቱም እዛው የመጡና በዛው አካባቢ የተገኙ ሰዎች ነበሩ። ምናልባትም እዛ አካባቢ ከተሰበሰቡት ሰዎች አንዳንዶቹ ለዲያ ሊሰው የመጡ ሰዎችም ሳይሆኑ አይቀሩም እና በቃ ዲያ ራሱ በሰው አምሳል ተመስሎ ስለወረደ ቤተ መቅደስ በመሰዋት ፋንታ እዚሁ ለምን አንሰዋለትም ብለው ሄዶ መስዋዕቱን ይዘው መጣና ካህኑ እዛው ሊሰውላቸው ሙከራ አደረጉ ማለት ነው። ዲያ ማለት እንግዲህ በርናባስን እንደዛ ብለው የጠሩት በዚህ ምክንያት ነው። ሄርሜን በሮማውያን አጠራር ሜርኩሪ ማለት ነው። ስለዚህ ዋና ስለነበረ ጳውሎስን ሄርሜን ወይንም ሜርኩሪ ብለው ሲጠሩት እናያቸዋለን ማለት ነው። ከዛ ካህኑ ከህዝቡ ጋር ሆኖ ሊሰዋላቸው ፈለገ። ከዛ ግን እነሱ ልብሳቸውን ቀደዱ ይላል። ከ14 እስከ 18 ያለውን ስናይ ልብሳቸውን ቀደዱ። ይሄ እንግዲህ በአይሁድ ልማድ የታላቅ ሐዘን መገለጫ ነው። አይገርምም? ታላቅ ሐዘን ሲደርስባቸው ነው ልብሳቸውን የሚቀዱት እና የገጠማቸውን ነገር እንደ አድናቆትም እንደ ክብርም አልቆጠሩትም። ትልቅ ሐዘን የሆነባቸውና ልብሳቸውን ቀደዱ ይላል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 29 እና 34 እንደዚህ ይላል። ቁጥር 29 ሮቤልም ወደ ጉድጓድ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም፣ ልብሱንም ቀደደ ይላል። በጣም አሳዛኝ ነገር ነው የገጠመው። ስለዚህ ሊያተርፈው ፈልጎ ነው ወደ ጉድጓድ ጣሉት ያላቸው። ሲመለስ ጉድጓድ ውስጥ ሲያጣው አውሬ በልቶት ነው ብሎ አዝኖ ልብሱንም ቀደደ ይላል። ቁጥር 34 ላይ እዛው ላይ ያዕቆብ ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ ይላል። ዮሴፍ መሞቱን ሲሰማ ያችን ዥንጉርጉር ኮቱን አውሬ በልቶታል ብለው የፍየል ደም አስነክተው ሲያመጡለት አየና ልብሱን ቀደደ ይላል። ሐዋርያው ጳውሎስና በርናባስ ልክ እንደዚህ ነው ያደረጉት። ልብሳቸውን ቀደዱ። ይሄ ትልቅ ሐዘን ነው። እኛ እንደዚህ አይደለም የምንፈልገው። እኛ ሰዎች ወደ እግዚአብሔር እንዲመለሱ ነው እንጂ ወደ እኛ እንዲያዩ አይደለም የምንፈልገው ብለው ልብሳቸውን ቀደዱ ይላል። ምን አሏቸው? እኛም እንደናንተ ሰዎች ነን። ሰውን ከተገቢው በላይ ከፍ ማድረግ ደግሞ ከንቱ ነገር ነው። የስብከተ ወንጌል ዓላማው ሰዎችን ወደ እግዚአብሔር መመለስ ነው። ከዚህ ከንቱ ነገር ሰዎችን ማውጣት ነው። ወንጌልን የምንሰብከው ሰዎችን ከዚህ ከንቱ ነገር ለማውጣት ነው እንጂ ሰዎችን ሰው አምላኪ ለማድረግ አይደለም። የወንጌል ዓላማው በቃ ዳይሬክት ኦፖዚት ነው። ከከንቱ ነገር ሰዎችን ማላቀቅ ነው። ሰውን ደግሞ ለፍጡር ከሚገባው በላይ ማክበርና ማግነን ከንቱ ነገር ነው። ከ16 እስከ 17 እንደዚህ ይላል። ባለፉት ዘመኖች ሕዝቦች ሁሉ በገዛ ራሳቸው መንገድ እንዲሄዱ እግዚአብሔር ትቷቸዋል። ይሁን እንጂ እርሱ እንዴት ያለ ቸር አምላክ መሆኑን የሚመሰክር መልካም ስራ ማድረጉን አላቋረጠም። ከሰማይ ዝናብን አዘነበላችሁ፣ የመከር ወራትንም ሰጣችሁ፣ በምግብና በደስታ ልባችሁን አረካ ይላል። እስካሁን ድረስ ባጠናናቸው ክፍሎች እንግዲህ ሐዋርያው ጳውሎስ ሲሰብክ የብሉይ ኪዳን መጽሐፍትን እየጠቀሰ ነው የሚሰብከው። የብሉይ ኪዳን መጽሐፍትን የተማረ ነው ያገለገለው፣ እስካሁን ድረስ አይሁድን ነው። ስለዚህ የብሉይ ኪዳን መጽሐፍትን እየጠቀሰ ነው። አሁን ግን የብሉይ ኪዳን መጽሐፍትን ሳይሆን ተፈጥሮን ነው የሚጠቅሰው። እነዚህ አህዛብ ናቸው። ለስጥራን ውስጥ ያሉ ሰዎች አህዛብ ናቸው። ስለዚህ ስለ ወንጌል መልእክቱን አይቀይርም እንጂ መልእክቱን የሚያስተላልፍበትን መንገድ ይቀይራል ሐዋርያው ጳውሎስ። ስለዚህ ነው ስለ ወንጌል ሁሉ እሆናለሁ የሚለው። ሕግ ካለው ጋር ሕግ እንደሌለው፣ ሕግ ከሌላቸው ጋር እንደሌላቸው፣ ካልተማረው ጋር እንዳልተማረ፣ ከተማረው እንደተማረ ሆናለሁ የሚለው ለዛ ነው። ለእነዚህ ለአሕዛብ ብሉይ ኪዳንን መተረክ ምንም አይጠቅማቸውም። ተፈጥሮን ግን ያውቃሉ። ስለዚህ በተፈጥሮ ዝናብ፣ መከር፣ ምግብ፣ ደስታ፣ እርካታ የሚሰጠው እኮ እሱ ነው ብሎ ያስተዋውቃቸዋል። በሚያውቁት መንገድ በሚገባቸው መንገድ ይነግራቸዋል። እንግዲህ ከዚህ ቀደምም እንዳልነው ጳውሎስ ሰዎችን ወደ እውነት ለማድረስ እነሱ ካሉበት ቦታ ነው እንጂ እሱ ካለበት ቦታ አይጀምርም። ብዙ እውቀት ቢኖረውም እውቀቱን ሁሉ ጥሎ ኮመን በሆነው ነገር በዝናብ፣ በመከር፣ በደስታ፣ በእርካታ ምናምን እያደረገ ሲያስረዳቸው እናያለን። ምክንያቱም ዋና ዓላማው እነዚህ ሰዎች ማስደነቅና እሱ ምን ያህል የብሉያት መጽሐፍትን ያጠና ምሁር መሆኑን ማሳየት ሳይሆን እነዚህን ሰዎች ወደ እግዚአብሔር መንግስት መመለስ፣ ከከንቱ ነገር መመለስ ስለሆነ ለነሱ ይጠቅማል፣ ይበጃል የሚለውን ሜተድ ሁሉ ሲጠቀም እናያለን። አንዳንድ ጊዜ ከሜተዳችን ጋር ቆርበን ሜሴጃችን ቢቀርብን እንመርጣለን እኮ እኛ።
ሜተዳችንን ከምንቀይር ሜሴጁ ባይደርስ በቃ እንደዚህ አይባልም፣ እንደዚህ አይሰበክም፣ እንዲህ አይነገርም ብለን ሙጭጭ ብለን በቃ ከዛ ጋር ቆርበን ሜሴጁን ሁሉ ኮምፕሮማይዝ የምናደርግበት ማንናገርበት ጊዜ አለ። ጳውሎስ ግን እንደዛ አይደለም። ከዛ በኋላ ከቁጥር 19 እስከ 20 ድረስ ጳውሎስን ወገሩት። እንግዲህ እዚህ ቦታ ላይ ሁለት በጣም የተለያዩ ክስተቶችን ነው የምናየው፣ በአንድ ቀን ውስጥ የተፈጠሩ ማለት ነው። ሰው ተፈውሷል፣ ካላመለክናችሁ የሚል ግርግር ተነስቷል። ከስንት ሰዓት በኋላ እንደሆነ አናውቅም። አሁን ደግሞ ጳውሎስ እየተወገረ ነው። ካልሰዋንልህ እየተባለ ነበር። አሁን ደግሞ እዚህ ቦታ ላይ እየተወገረ እናየዋለን። አይሁድ ግን ከአንጾኪያና ከኢቆንዮን መጥተው ህዝቡን አግባቡ። ጳውሎስንም በድንጋይ ከወገሩት በኋላ የሞተ መስሏቸው ጎትተው ከከተማ ወደ ውጭ አወጡት ይላል። በሰዎች ጭብጨባና ነቀፋ ላይ ያልተመሰረተ ሰው ግን አይናወጥም። ጳውሎስ እንሰዋልህ በሚለውም እንውገርህ በሚለውም ላይ አገልግሎቱን አይመሰረትም። አገልግሎቱን የመሰረተው ከሰማይ አምላክ በተቀበለው መገለጥ ላይ ነው። ስለዚህ አይደነግጥም፣ አይረድም በነሱ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ የተናገረው ቃል ስለዚህ ስፍራ እንደሆነ ይታመናል። ከ14 ዓመት በፊት አለ እስከ 3ኛው ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። የተነጠቀው በስጋው ይሁን ወይም ከስጋ ውጭ አላውቅም፣ እግዚአብሔር ግን ያውቃል ይላል። ከ14 ዓመት በፊት ማለት ይሄ ቦታ ነው። ክርስቶስ ጳውሎስ ወደ 3ኛው ሰማይ ተነጥቆ ሰው የማይሰማውን ነገር ሰማሁኝ ብሎ የመጣበት ክስተት ብዙ የመጽሐፍ ቅዱስ አስተማሪዎች እንደሚስማሙት እዚህ ቦታ ላይ ተወግሮ የሞተ መሰላቸው የሚለው ብዙዎች እንደሚስማሙት ሞቶ ነበረ። እግዚአብሔር ግን ዓላማውን ስላልጨረሰ መልሶት ነው 3ኛ ሰማይ ድረስ የሄደው። ነፍሱ ከስጋው ተለይታ እንደነበረ ብዙ ምሁራን በዚህ ቦታ ይስማማሉ፣ እንደዚህ በሚለው ሐሳብ። ከዛ ቁጥር 20 ላይ ሆኖም ደቀ መዛሙርት ከበውት እንዳሉ ተነሳ ይላል። ወደ ከተማም ገባ። በማግስቱም ከበርናባስ ጋር ወደ ደርቤን ሄዱ። እኔ መጽሐፍ ቅዱስ ሳነብ ኢማጅን እያደረግኩ ነው ማነበውና በጣም ይገርመኛል። ተወግሯል፣ እስኪሞት ድረስ ተወግሯል። ከዛ በኋላ ከተማ መካከል ሰው ከቦት እያየው ነው የተወገረው። ተነስቶ በቃ አፍሮ ተሸማቆ አንገቱን ደፍቶ እግዚአብሔር እንደዚህ አዋረድከኝ በሰው ፊት ምናምን አይደለም ያለው። ተነስቶ ልብሱን አራግፎ ቀጥ ብሎ ወደ ከተማ ገባ። በደቀ መዛሙርት ፊት ነው የተወገረው። እሱ በሰበከላቸው ወንጌልን በነገራቸው በደቀ መዛሙርቱ ፊት ተወግሮ ተነሳ ይላል። ደቀ መዛሙርቱ ከበውት ሳሉት። ምናልባትም ሁለተኛ ጢሞቴዎስ ምዕራፍ 3 ከ10 እስከ 11 ድረስ ያለውን ክፍል ስንመለከት ወጣቱ ጢሞቴዎስም በዚህ ቦታ ላይ እንደነበረ ይታመናል። አንተ ግን ይለዋል ሁለተኛ ጢሞቴዎስ ላይ ባለው ቃል ትምህርቴና አካሄዴን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም መከራዬንም ተከተልክ። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትን ስደት ታውቃለህ፣ ጌታም ከሁሉ አዳነኝ ይላል እና ጢሞቴዎስ የዚህ አካባቢ ሰው እንደመሆኑ እዚያ ቦታ ላይ ከበውት ከነበሩት ደቀ መዛሙርት መካከል እንደነበረም ይታመናል። ከዛ ተነሳና ወደ ከተማ ገባ ይላል። የጳውሎስ አገልግሎት በሰዎች ምላሽ ላይ ያልተመሰረተ እንደሆነ በግልጽ ያሳየናል። ሰው ምን ይለኛል አይደለም፣ እሱ ጌታ ምን ይላል ነው የጳውሎስ ዋናው ጥያቄ። ምን እንማር ከዚህ ምዕራፍ እንደሆነ ምን ተማርኩኝ ከነዚህ ቁጥሮች ከ12 ቁጥሮች ምን ተማርኩኝ ብዬ ሳስብ፣ አንደኛ ተአምራት ከእግዚአብሔር ቃል የሚወጡ የእግዚአብሔርን ቃል የሚያጸኑ ናቸው እንጂ ከቃሉ የተፋቱ አይደሉም። ያ ሰው ተአምር የተቀበለው የእግዚአብሔርን ቃል እየሰማ ነው። ተአምራቱ የሚደረግበትም ዓላማ የጸጋው ቃል እውነት እንደሆነ ለማጽናት ነው። ቅድም ሄርሚዬ እንዳለችን ለአገልጋዩም አብሬህ ነው ብሎ እግዚአብሔር ያጸናለታል፣ ለሕዝቡም ደግሞ እየተነገረ ያለው ቃል ትክክል ነው ብሎ ያጸናልና ስለ ቃሉ ነው ተአምራት የሚደረገው፣ ስለ ቃሉ ነው። ተአምራትም የሚወለደው ከቃሉ ነው። ቃል እየተነገረ እያለ እያደመጠ ነበረ፣ እምነት በውስጡ ተፈጠረ፣ ተነስቶ ቆመ ያሽባ ሰው። ሁለተኛ ከዚህ ክፍል ያየሁት ነገር ክብር የእግዚአብሔር ብቻ ነው። ከዚህ ቀደም ረቋ ሳይታናለች አንድ ክፍልን ስናጠና ክብር የእግዚአብሔር ብቻ ነው። ያልተገባንን ክብር ሲሰጡን ሊሰማን የሚገባው የሆነ እንደው ልውሰደው አልውሰድም ቴምት ራሱ ልንሆን አይገባም። አልተፈተኑም እነ ሐዋርያው ጳውሎስ ወይንም እንደ ሄሮድስ ዝምም አላሉም። አንዳንድ ጊዜ በዝምታ ነው የምንገልጸው። እኔ መች አልኳቸው፣ እኔ እንደዚህ ያደርጉልኝ አልኩኝ የሚሉ አገልጋዮችን ብዙ ጊዜ ሰማለሁኝ። እኔ አታደርጉልኝም አላሉማ። አድርጉልኝ አለ ማለት ብቻውን አይበቃም። ሰውልን አላሉም እኮ ነው ሐዋርያው ጳውሎስ። ስለዚህ ተጠያቂ አይደለንም ብለው እጃቸውን አጣጥፈው አልተቀመጡም። አትሰውልንም ብለዋል። አትሰውልን ብቻ ሳይሆን በብዙ ችግር ልብሳቸውን ቀደው ሐዘናቸውን ገልጠው ነው ያስቆሟቸው ይላልና ክብርን
ስጡኝ ብሎ አለመውሰድ ብቻ ሳይሆን አይገባኝም ብሎ በደንብ መቃወምና ለእግዚአብሔር መልሶ ማስረከብ ያስፈልጋል ማለት ነው። ሌላው ያየሁት አገልግሎታችን በጠራን ጌታ ላይ እንጂ በሰዎች ምላሽ ላይ መመስረት የለበትም። ሰው ሲያጨበጭብልን የሚሞቀን፣ ሰው ዝም ሲለን የሚበርደን ከሆንን አገልግሎታችን በሰዎች ምላሽ ላይ ተመሰረተ ነው ማለት ነው። ይልቁንም ጌታን እያየን ጌታን እየሰማን የጌታን ፊት ብቻ እየተከተልን የምንሄድ ከሆነ እንደነ ሐዋርያው ጳውሎስ መወገርም አያስቆመንም፣ ጭብጨባውም አያስቆመንም፣ ሙቀቱም አያስቆመንም፣ መገፋቱም አያስቆመንም። በሁለቱም ውስጥ መሄድ እንችላለን። አንድ ጊዜ አንድ የፈውስ አገልጋይ እግዚአብሔር በፈውስ በኃይል የቀባው አገልጋይ ሲናገር የሰማሁት ነገር በጣም ልቤን ነክቶኛል እና እግዚአብሔር በፈውስ ቀብቶት ተናግሮታል። ከዚህ ቀን ጀምሮ ታገለግላለህ ብሎት ደግሞ ቀን ቆርጦ ሰጥቶት ወጣ ይሄ ሰውና ሆስፒታል ሄድኩኝ አለ ቀጥ ብዬና ከላይኛው ከፎቁ የላይኛው ፍሎር ነው የጀመርኩታልና ለታመሙት ሰዎች ሁሉ እጄን እየጫንኩኝ እየጸለይኩኝ ፎቁን ወደታች ወረድኩና ሪሰፕሽን መጥቼ ቁጭ አልኩኝና በቃ ሰዎቹ እየተንጋጉ ተከተለውኝ እስኪመጡ ድረስ ቁጭ ብዬ እየጠበቅኩ ነበር አለና አንድም ሰው አልመጣም። እግዚአብሔር ሆይ እንዴት እንደዚህ ታዋርደኛለህ? ምን ማለትህ ነው ብዬ በጣም ተቆጣሁኝ አለ። ከዛ ጌታ ምን አለኝ አለ፣ ቢፈወሱ ኖሮ ክብሩን ልትወስድ ስለነበረ ነው ባለመፈወሳቸው እፍረቱን ይወሰድከው። ክብሩ የኔ ከሆነ ለምን አፈርክ? በፈውስ ውስጥ የሚገኘው ክብር የኔ ከሆነ ምን አስደነገጠህ? ምን አሳፈረ? አንዳንድ ጊዜ ቢሆን ኖሮ ክብር ልንወስድ ስለሆነ ባይሆንስ ብለን ፈርተን ደግሞ እጃችንን አጣምረን እንቀመጣለን። ቅድም እንዳልኩት እነ ጳውሎስ ግን ክብሩ የእግዚአብሔር እንደሆነ ስለሚያውቁ የእግዚአብሔርን ቃልና የእግዚአብሔርን ጸጋ ታምነው የእግዚአብሔር መንፈስ የሚላቸውን ነገር ያደርጉ ነበረ። የመጨረሻው ከዚህ ክፍል ያየሁት እኔ እውነተኛ አገልግሎት መከራ መቀበልን ይጨምራል። እውነተኝነት ከመከራ አያስመልጥም። እንደውም ራሱ ሐዋርያው ጳውሎስ የሚለው በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ፣ አንዳንዶቹ ሳይሆኑ ሁሉ ይሰደዳሉ ነው የሚለው እና ስደት ፓኬጅ ነው። መገፋት ፓኬጅ ነው። መከራ ፓኬጅ ነው። የተጠራችሁት ይላቸዋል። እንደውም የተጠራ ነው እኮ ክብርን ብቻ ለመካፈል ሳይሆን ከሱ ጋር ደግሞ የመከራው ተካፋዮች ለመሆንም ጭምር ነው። የጥሪያችን ፓኬጅ ውስጥ አለበት። አሁን አንዳንድ ጊዜ የጥሪ ወረቀት ሲደርሰን ከዚህ ሰዓት እስከዚህ ሰዓት ሙሽሪት ቤት፣ ከዚህ ሰዓት እስከዚህ ፓኬጅ አለው አይደለ? የምናደርጋቸው ነገሮች። የክርስትና ጥሪም እንደዛ ነው። መክበር የሚለው ሁሉ እንዳለ ስለ ስሙ መከራ መቀበል፣ ስለ ጽድቅ መከራ መቀበል፣ ስለ ወንጌል መሰደድ የሚሉትም እዛ ውስጥ ያሉ ፓኬጆች መሆናቸውን እኔ እነዚህን አይቻለሁ። ወይም ከነዚህ ቁጥሮች ቲጂ እግዚአብሔር ይባርክሽ። ከእኔ ጋር ደግሞ ከቁጥር 21 እስከ 28 ያለውን እናያለን። ከአንቺ ጋር አንብበን እናጠናለን። እሺ። ጳውሎስና በርናባስ በደርቤን የምስራቹን ቃል ሰብከው ብዙ ደቀ መዛሙርትም ካፈሩ በኋላ ወደ ልስጥራን፣ ወደ ኢቆንዮንና ወደ አንጾኪያ ተመለሱ። የደቀ መዛሙርቱንም ልብ በማበረታታትና በእምነታቸው ጸንተው እንዲኖሩ በመምከር ወደ እግዚአብሔር መንግሥት ለመግባት በብዙ መከራ ማለፍ አለብን አሏቸው። ከዚያም በየአብያተ ክርስቲያናቱ ሽማግሌዎችን ከሾሙላቸው በኋላ በጾምና በጸሎት ላመኑበት ጌታ አደራ ሰጧቸው። በጲስጵድያም አልፈው ወደ ጵንፍልያ መጡ። በጴርጌንም ቃሉን ከሰበኩ በኋላ ወደ አጣሊያ ወረዱ። ከአጣሊያም እስካሁን ላከናወኑት ስራ ለእግዚአብሔር ጸጋ በአደራ ወደ ተሰጡባት ከተማ ወደ አንጾኪያ በመርከብ ተመለሱ። እዚያም በደረሱ ጊዜ ቤተ ክርስቲያንን በአንድነት ሰብስበው እግዚአብሔር በእነሱ አማካኝነት ያደረገውን ሁሉ ደግሞም ለአሕዛብ እንዴት የእምነትን በር እንደከፈተላቸው ተናገሩ። በዚያም ከደቀ መዛሙርት ጋር ብዙ ጊዜ ተቀመጡ። ይህ እንግዲህ ከኔ ጋር አሁን ከቨር የምናደርገው ፓርት ማለት የጳውሎስና የበርናባስ የመጀመሪያ ሐዋርያዊ ጉዞ መጨረሻ ነው ማለት ነው። መጨረሻ መሆኑን ደግሞ የምናውቀው ከጨረሱ በኋላ አንጾኪያ ሄደው ነው ወደ ሁለተኛ ሚሽነሪ ጆርኒያቸው የሚሄዱት ማለት ነው። እና አሁን እንግዲህ በጣም ነው የገረመኝን ይሄንን ክፍል ሳጠና ጳውሎስና በርናባስ በደርቤን የምስራቹን ቃል ሰብከው ብዙ ደቀ መዛሙርትን አፈሩ ይላልና ከዛ ሁሉ መደብደብ በኋላ ከዛ ሁሉ መከራ በኋላ ስቲል እግዚአብሔርን ስራ መስራት አላቆሙ። ሰዎች ልባቸውን ከፍተው ሰሟቸውም እግዚአብሔርን ቃል ይናገራሉ። እስከ ሞት ድረስ ተደብድበውም አያቆሙም፣ እግዚአብሔርን ቃል ይናገራሉና ሁኔታዎችን ያለፈ መልእክተኛ መሆን በጣም የሚገርም ነውና ያሉበት ሁኔታ ከጌታ የተቀበሉትን ትእዛዝ እንዳይፈጽሙ አላደረጋቸው። በሰው ዘንድ እናምልካችሁ ቢባሉም ቢደበደቡም
ደግሞ ስብከትን ሰብከው የሰዎች ልብ ቢከፈትም ስቲል ሁኔታዎች ቢቀያየሩም እነሱ የሚያደርጉት ነገር ግን አይቀያየርም። ወንጌልን ነው የሚሰብኩት የማይቀያየርና ጳውሎስና በርናባስ በደርቤን የምስራችሁን ቃል ሰብከው ብዙ ደቀ መዛሙርት ካፈሩ በኋላ ወደ ልስጥራን፣ ወደ ኢቆንያምና ወደ አንጾኪያ ተመለሱ ይላልና አሁን ወደ አንጾኪያ ነው የሚመለሱት። ግን በሚመለሱ ጊዜ ግን ያገለገሏቸውን ቤተክርስቲያኖች ቪዚት እያደረጉ ነው የሚያልፉት። ደርቤን አሁን ብዙ ደቀ መዛሙርት ያፈሩባት ቤተክርስቲያን ናት። ልስጥራ የተደበደቡባት ቤተክርስቲያን ናት። ከዛ ኢቆንያምም እንደዛው ብዙ ሰው ያልተቀበላቸው ነው። ከዛ አንጾኪያ ለመድረስ እነዚህን አገራት አልፈው መሄድ አለባቸው። ስለዚህ በእያንዳንዱ እየሄዱ ምንድነው የሚያደርጉት? ልባቸውን ያበረታታሉ። ከዛ በእምነት ጸንተው እንዲኖሩ እየነገሯቸው ወደ እግዚአብሔር መንግስት ለመግባት ብዙ መከራ ማለፍ አለባችሁ እያሉ እያበረታቷቸው ያልፉ ነበር፣ ወደ አንጾኪያ በሚሄዱበት ጊዜ ማለት ነው። እና እንግዲህ አማኝ ስንሆን የምንኖረው በእምነት ነው። እግዚአብሔርን በማመን ነው የምንኖረው እና በእምነት ጸንተን እንድንኖር ነው እንጂ እምነታቸውን ሳይጥሉ ወደ ጌታ እስከሚሄዱ ድረስ ወይም ጌታ እስከሚመጣ ድረስ እምነታቸውን ሳይጥሉ በእምነታቸው ጸንተው እንዲኖሩ እያበረታታቸዋል። ምክንያቱም በጣም ብዙ የሚያወዛውዙ ነገሮች አሉ። በጣም ብዙ መከራ አለ በእምነታቸው እንዳይጸኑ የሚያደርጉ ማለት ነው። በዛን ጊዜ መከራ ነው በእምነት እንዳይጸኑ የሚያደርገው። በዚህ ዘመን ደግሞ ሌላ ነው፣ በእምነታችን ጸንተን እንዳንገኝ የምንደረግበት ማለት ነው። እና በዛ ግን በእምነታችሁ ጽኑ እያለ ሐዋርያ ጳውሎስ ሲመክራቸው እንመለከታለን። እሱ በድንጋይ ተደብድቦ ነው ወደ እግዚአብሔር መንግስት ለመግባት በቃ በመከራ ውስጥ ማለፍ አለባችሁ እያለ የሚናገረው እርሱ ያላለፈበትን አይደለም። እሱ አልፎበት እግዚአብሔርን በዛ መንገድ ሲሰራ ያየውን ነገር ነው ለእነሱም የሚመክራቸው ማለት ነው። እና ግን አንዳንድ ሰዎች ይሄንን ሚስ አንደርስታንድ አድርገው ሲናገሩትም ስብከት ላይም ሰምቼ ያውቃለሁ። ምንድነው የሚለው እዚህ ጋር መሰላችሁ? ወደ እግዚአብሔር መንግስት ለመግባት ብዙ መከራን ማለፍ አለብን። ስለዚህ በመከራ ካላለፍን ወደ እግዚአብሔር መንግስት አንገባም ማለት ነው። አንዱ ሪኳየርመንት ነው ወደ እግዚአብሔር መንግስት ለመግባት በመከራ ማለፍ የሚል አይነት ትምህርት አለና እንደዛ ሳይሆን የዘላለምን ህይወት ስንቀበል ኖሞር ይሄ የኛ መንግስት አይሆንም። ስለዚህ እኛ የምንጠብቀው የእግዚአብሔር መንግስት አለ። እኛ እንደ ጽዮን ተጓዦች መንገደኞች ነን ወይ እግዚአብሔር መንግስት አለ የምንጠብቀው የራሳችን የሆነ አገር አለን። ይሄ የኛ አይደለም። በዚህ ግን በዛ ጉዞ ውስጥ ግን በመከራ ማለፍ አለ። ክርስቶስ ኢየሱስን የእውነት ሊያውቁትና ሊመስሉት የሚፈልጉ ሁሉ ይሰደዳሉ እንደሚል ቃሉ በቃ መሰደድ አለ። ይሄ ደግሞ የሚሆን ለእግዚአብሔር መንግስት ነው እንጂ ለግል ጥቅም አይደለም። ለግል ጥቅም ሳይሆን ለእግዚአብሔር መንግስት እንደሆነ በዚህ ክፍል ላይ እንመለከታለን ማለት ነው። ዮሐንስ 16:33 ላይ ጌታም ብሏል፣ በቃ በእኔ ሰላም እንዲኖራችሁ ይሄንን ነግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁን ያሸንፈዋል። ይሄ የኛ ዓለም አይደለም። የምንኖርበት ዓለም የኛ ዓለም አይደለም። እኛ በቃ በክርስቶስ ኢየሱስ በማመናችን የጽዮን ተጓዦች ነን። ስለዚህ አሁን በምንኖርበት ዓለም ውስጥ ለክርስቲያን በመሆናችን የክርስቶስ ኢየሱስ አማኝ በመሆናችን በጣም ብዙ መከራ ውስጥ ልናልፍ እንችላለን። ቲጂዬ እንዳለችው የዚህ ህይወት ፓኬጅ ነው አንዱ ነው እና በዛ እያበረታታቸው ይሄዳል ማለት ነው። ከዛም ደግሞ ሽማግሌዎችን መሪዎችን ይሾምላቸዋል፣ ስትራክቸር ስለሚያስፈልግ ማለት ነው። እና እንዴት ግድ እንደሚለው ስለ ቤተክርስቲያን በጣም ይገርመኛል። ሐዋርያው ጳውሎስ በቃ ተክሎ ብቻ አይሄድም፣ ኢንከሬጅ ያደርጋቸዋል፣ ይመክራቸዋል። ከዛ ደግሞ መሪዎችን ደግሞ በእነሱ ላይ ደግሞ ሾሞ በጾምና በጸሎት ላመኑበት ጌታ አደራ ይሰጣቸዋል። ያመኑት ለዘላለም ህይወት ያመኑት ጌታ ሊያጸናቸው የታመነ ነው። ስለዚህ ለጌታ አደራ ሰጥቷቸው ሲያልፍ እንመለከታለን ማለት ነው። ቁጥር 24 እና 25 ላይ የተጠቀሱ ሀገሮች አሉና እዛ ላይም ደግሞ ሄደው እጅግ በጣም የሽፍታ ሀገር ነው። በዛም ግን እግዚአብሔር ፕሪዘርቭ አድርጎ ህይወታቸውን ጠብቆ ወደ አንጾኪያ የሚሄዱበትን መንገድ እንዳዘጋጀላቸው እናያለን። እና እስካሁን ከኢጣሊያም እስካሁን ላከናወኑት ስራ እስካሁን ድረስ ለሰጣቸው ድልም ይሁን እግዚአብሔር ህይወታቸውን ጠብቆታል። በጣም ብዙ ሰዎች ድነዋል። እስካሁን ድረስ ላከናወኑት ስራ ለእግዚአብሔር ጸጋ አደራ ወደ ተሰጡባት ከተማ
ወደ አንጾኪያ ነው የሚመለሱት አይደለ? እንደዛ አይደለ? በቃ ለእግዚአብሔር አደራ ሰጧቸዋል። እግዚአብሔር አደራውን እንዳልበላ በዚህ ክፍል ላይ እንመለከታለን። ጠብቋቸዋል፣ አኑሯቸዋል፣ ድልን ሰጥቷቸዋል፣ ፍሬን ሰጥቷቸዋል እና ወደዛች ከተማ ሲመለሱ እንመለከታለን። እና እዚያም በደረሱ ጊዜ ቤተ ክርስቲያን በአንድነት ተሰብስበው እግዚአብሔር በእነርሱ አማካኝነት ያደረገውን ሁሉን ያደረገው እግዚአብሔር ነው። እነሱ እንደው ዕቃ ናቸው። እግዚአብሔር የላካቸው ዕቃ፣ ሁሉን ያከናወነው እግዚአብሔር ነው። አንጾኪያ ደርሰው ስለነበረው ነገር ሪፖርት ሲያደርጉ ያደረጉት እንዲያደረግን እንዲሆነልን ብለው አይደለም፣ በእነሱ በኩል እግዚአብሔር ያከናወነውን ሁሉ ይላል። በጣም ነው የገረመኝ ይሄንን ክፍል ሳይ። እግዚአብሔር በእነሱ አማካኝነት ያደረገውን ሁሉ ደግሞም ለአሕዛብ እንዴት የእምነትን በር እንደከፈተላቸው፣ ያ ሁሉ አሕዛብ ልቡን ከፍቶ የሰማቸው ለካ እነሱ ጥሩ ተናጋሪዎች ስለነበሩ አይደለም፣ እግዚአብሔር ነው የእምነትን በር የከፈተላቸውና ክብሩን ሁሉ ለእግዚአብሔር ሲሰጡ እንመለከታለን በዚህ ክፍል ላይ። ስለዚህ ስለነበራቸው ጉዞ እግዚአብሔር እንዴት እንደረዳቸው፣ እግዚአብሔር እንዴት እንዳሳደገ፣ እንዴት እንዳስጣላቸው፣ ቤተክርስቲያኖች እንዴት እንደተተከሉ፣ ሰዎች እንዴት እንደተበረታቱ ሪፖርት ያደርጉላቸዋል። እና በአጠቃላይ በዚህ ሚሽነሪ ጆርኒ ይሄ ተለይተው እስከ ለአገልግሎት ከወጡበት ጊዜ ጀምሮ አሁን ጨርሰው ሲመለሱ ከ1 ዓመት እስከ 2 ዓመት የፈጀ ሚሽነሪ ጆርኒ ነው እና በዚህ ውስጥ 700 ማይል አካባቢ የሚሆን በምድር ላይ በእግራቸው ሄደዋል። 700 ማይል አካባቢ የሚሆን ማለት ነው። ወደ 500 ማይል የሚሆን ደግሞ በጀልባና በመርከብ አቋርጠው በውሃ ላይ ሄደው እግዚአብሔርን መንግስት አገልግለዋል። 1200 ማይልስን ሄደው አገልግለዋል። እነዚህ ሰዎች በቃ እግዚአብሔርን ወንጌል ለትውልድ ሁሉ እንዲሰማ አድርገዋል። እና በእውነት እኔ ምን ያህል ኪሎ ሜትር እንደ ዋጋ ከፍዬ ያውቃለሁ እያልኩኝ የራሴን እየጠየኩኝ ነበር። ለእግዚአብሔር ወንጌል ለተሰጠኝ አደራ ምን ያህል ነገር አድርጌያለሁኝ፣ ስንት ጊዜ ስንት ቀናቶችን ወንጌል ሰብኬያለሁኝ ብዬ ራሴን በጣም እየጠየኩኝ ነበር። እና ግን ዞሮ ዞሮ እግዚአብሔር ነው በእነሱ በኩል እግዚአብሔር ነው በእነሱ አማካኝነት ይሄንን ሁሉ ያደረገው። ይሄንን ሁሉ ጸጋ የሰጣቸው፣ ችሎታን፣ ብርታትን፣ ጥበብን ሁሉ የሰጣቸው እግዚአብሔር ነው የሚለን ሐሳብ አይቻለሁኝ በዚህ ክፍል። ጳውሎስና በርናባስ በራሳቸው ብርታት ሳይሆን እግዚአብሔር ሁሉን እንዳደረገ ደግሞ እውቅናን ይሰጣሉ። እግዚአብሔር ሁሉን እንዳደረገ ማለት ነው። ቁጥር 28 ላይ ከዚያም ከደቀ መዛሙርት ጋር ብዙ ጊዜ ተቀመጡ ይላል እና የተቀመጡበት ዓላማ እንግዲህ ብዙ ሊሆን ይችላል። በዛ 2 ዓመት ውስጥ በጣም ብዙ ነገሮች ተፈጥረው ሊሆን ይችላሉ። ኮሬክት ሊያረጉ በዛ ይቀመጣሉ። ደግሞ ለሚቀጥለው ሚሽነሪ ጆርኒ ሊዘጋጁ በዛ ይቀመጣሉ። አንዳንዶች ደግሞ እንደሚሉት ጳውሎስ መዳን ስለነበረ ሂል ማድረግ ስለነበረበት ብዙ ጊዜ በአንጾኪያ እንደተቀመጡ እናያለን። በዚህ ጊዜም ደግሞ ሐዋርያ ጳውሎስ የገላትያን መጽሐፍ ደግሞ በዚች ጊዜ እንደጻፈ እንመለከታለን ማለት ነው። እንግዲህ ይሄን ይመስላል። ከቁጥር 21 እስከ ቁጥር 28 ድረስ የተዘጋጀው ይሄን ይመስላል። የተወዳችሁ የእግዚአብሔር ቃል ጥናት ቤተሰቦቻችን ሐዋርያት ሥራ ምዕራፍ 14ን እንደዚህ ጨርሰነዋል። እንግዲህ 14ኛው ምዕራፍ ማለት ቀደም ሲል እንደተናገርኩት የመጽሐፉ አጋማሽ ነው። 28 ምዕራፎች ናቸው ያሉት ሐዋርያት ሥራ መጽሐፍ። 14ኛውን ዛሬ ጨርሰናል። ያ ማለት ግማሹን አጥንተናል ማለት ነው። ከዚህ በኋላ ደግሞ ሁለተኛውን ግማሽ ይዘን በሌላ ሲዝን ወደ እናንተ እንመጣለን። እስከዛ ድረስ ግን ጥቂት ደግሞ አረፍ ብለን እንመለሳለን ማለት ነው። በዚህ በሚኖረን የረፍት ጊዜ ቪዲዮዎችን ያመለጧችሁን መለስ ብላችሁ እንድታዩ እንዲሁም ደግሞ ከመጀመሪያው ጀምሮ ያላዩ ሰዎችም ካሉ እንድታበረታቷቸው እና እንድትልኩላቸውና ሁለተኛውን ምዕራፍ ሁለተኛውን አጋማሽ ስንጀምር አብረን ሁላችንም እኩል መጀመር እንድንችል ልናሳስባችሁ እንወዳለን። በጸሎታችሁ አስቡን። ከኛ ጋር የእግዚአብሔርን ቃል የምታጠኑ ሁሉ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በቀጣዩ ሲዝን እስከምንገናኝ ድረስ ጸጋ ይብዛላችሁ።